ኬዙን ጀምሬ ያለሁት እኔ ሄጄ ስላናገርኳቸው ነው አንተን ያስጠሩ። እኔ ደግሞ ኬዙን የጀመርኩት ማንንም ትልቅ ግጭት ውስጥ ገብተን የነበረው ዛሬ ደግሞ ከእግዚአብሔር ጊዜ ነው ብዬ አስባለሁ። እስከ ዛሬም ደግሞ እንግዲህ ትልቅ ፕሮሰስ እናደርግ ትልቅ ነገሮችን ስናጠናክር ትልቅ ፕሮጀክት ነበር። ቢሆንም ደግሞ እንግዲህ አሁን ላይ ከእግዚአብሔር እርዳታ ጋር በተቻለ አቅም ለማስተካከል እየተሞከረ ወይም ደግሞ እያስተካከልን እንገኛለን። ምንድን ነው ሲደረግ የነበረው? ቆይታችንስ ምን አይነት ነበር? አሁን ለእናንተ ማስተላልፋቸው ነገሮች ያስተምራችኋል። ነገር አንተ ባመጣኸው ነገር ሊሆን ይችላል ተብሎ እንግዲህ ብዙ ነገር ሊፈጠርብኝ ይችላል። ግን ደግሞ እኔ በተቻለኝ አቅም እውነትን ይዤ እስከዛሬ ሳደርጋቸው የነበሩት ነገሮች ናቸው። ለሚፈጠሩት ነገሮችም እንግዲህ ኃላፊነቱን ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም እና ፍቅር ተመኘውላችሁ። ዛሬ በአዲስ ነገር ነው የመጣሁላችሁ። ዛሬ ደግሞ ሆን ብለው ሰውና ሰው ለማጣላት እኔ አቤል እንደዚህ አይነት ሰው አልመሰለኝም። የእውነት አንደኛ ነገር አቤል ብቻ አይደለም ከጀርባም ያሉትም እንትን ይላሉ። ብቻ ልዑልና ዘላለምን እንትን ለማለት በጣም አሁን ዘላለም ማነው ልዑል በራሱ ስራ ጊዜ አጥቶ ጧትና ማታ እየደከመ ያለ ልጅ እነሱ ሁለታቸው አቤልና ዘላለም ስለተጣሉ እሱ እንትን ብሎት ነው እየተባባሉ አሁን ደግሞ በመሀል ማንን አስገቡት? ልዑልን ምንም በማያውቀው ኦሬዲ ታውቃላችሁ። ከዚህ በፊት ዘላለምና አቤል የተጣሉበት ኬዝ ታውቃላችሁ። መደጋገም አልፈልግም። እሱን ነገር ለማስማማት ልዑል ለማስታረቅ እኮ ነው። ይሄን ነገር ለማስታረቅ ልዑል በመሀላቸው ገብቶ አንተ ነህ ጥፋተኛ ብሎ ዘላለምን ተናገረ። ከዛ ዘላለም ደግሞ እንዴት ለሱ ትወግናለህ ብሎ ኧረ እንደው ወይኔ አረ ይሄ ልዑል እኮ ተሰቃየ። በእናታችሁ በዚህ ሄልሳ ትለዋለች፣ በዚህ አረ እነሱ እንኳን እንደው ትንሽ አይረዱም። እሱ ለነሱ ብሎ ስራውን ፈቶ ሂዶ ለማስታረቅ እንትን ብሎ ሙሉ በሙሉ ካየሁት እንግዲህ በሁለታቸውም ቻናል እየተለቀቀ እያየ ነው። እሱም እንደኛ ነው እኮ ነው የሚያየው። ግን ጥፋቱ ከዘላለም ጋር እንደሆነ ሲነግረው እንዴት እኔን ጥፋተኛ ትላለህ? እንዴት አቤልን ለአቤል ትወግናለህ? አቤልን ለመክሰስ ዘላለም ማለት ነው ክስ መሰረተበት። በማን ጠበቃ ምናምን እንትን ብሎ አዘጋጅቶ እኔ በማላውቀው እንትን የራሴን የምሰራውን እንትን አረን ሲጀመር እዚህ ሁሉ ርቀት መሄድም የለባቸውም ሁለታቸው። ልዑል ማን ነው አቤልም ዘላለም ታውቃላችሁ፣ በጣም ዝም ያለ ነበር። እኔ ዛሬ ምን እንዳሳሳተው አላውቅም። በሁለታቸው መሀል ያለውን ማንም ሰው ሳያውቅ ወደ ሶሻል ሚዲያ ራሱ ማውጣት አልነበረባቸውም። ነገሩን በውስጥ መጨረስ ሲችሉ እሺ ካወጡት በኋላ ደግሞ እነ ልዑል እነ ብዙ ሰዎች እንግዲህ አሉ የሚያስታርቁ እነሱን እንትን ሲሉ ዘላለም እምቢ ብሎ ሄደ። ከዛ በኋላ እሱ ዘላለም ደግሞ አቤል ደግሞ ከልዑል ጋር ተገናኝቶ ስለ ዘላለም ብዙ ነገሮች እያወሩ ነበር። ቪዲዮን አስገብቼላችሁ ታዩታላችሁ። ጥፋተኛው ዘላለም እንደሆነ እየተናገረ ነበር። ልዑል ትክክል ነው የተናገረው፣ ሀቅ ነው የፈረደው። እናንተም ተመልካቾችን መፍረድ ትችላላችሁ ማን እንደሆነ ጥፋተኛ እና እንዴት እሱ በእኔ በሱ ከሱ እኔ ቀርቤው ነው ወይስ ከሱ እንትን ብሎ ነው ምናምን ብሎ ኧረ ተውኝ እስኪ ካለበት አፈላልጎ ልዑል ለራሱ ጊዜ አቶ ጠዋትና ማታ የእነዚህን የኤልሳን ጉዳይ እንትን እያለ አባቷን በፍለጋ ላይ እሷ ፍለጋ እንደው በስማም እሱ ልጁ ራሱ ያሳዝናል። የሆነ ልዑል ራሱ እረፍታቶ እንደዚህ እየሆነ እያዩት ማገዝ ሲገባቸው እነሱ ደግሞ በአንድ ፋይል ነው ያስኩት አንድ እንትን ያለ እያሉ በዚህ ሌላ ብጥብጥ አምጥተውላችኋል። ከዛ መሀል ደግሞ ዘላለም እንግዲህ ልዑላችን ማለት ነው። ልዑል ደግሞ ከነጭራሽ ሁለታችሁም በቃ የፈለጋችሁትን ማድረግ ትችላላችሁ፣ ካሁን በኋላ ስለኔ ምንም ነገር እንትን አትበሉ ብሎ በእንትን ምንም በልዑል ልንፈርድም አንችልም።
ጥፋቱ ሙሉ በሙሉ ዘላለም ጋር ነው ያለው። ዝም ብላችሁ ካያችሁ እውነቱ ስለተናገረ እንዴት ለሱ ትወግናለህ በማለት ነው እንግዲህ ይህ ሁሉ ነገር ልዑልን እየወቀሰው ያለው ዘላለም ማለት ነው። አንዳንዴ እኛ ሰዎች እውነቱ ሲነገረን በፍጹም እውነት አንወድም። የተፈጥሯችን የኛ የራሳችን እንትን ይመስለኛል። እውነት ዋሽተን አስመስለን ምናምን የምንናገር ሰዎች ነን የምንወደደው። እውነትን ደግሞ ስንናገር ደግሞ ለሱ አግዞ ነው ምናምን የሚባል ነገር ስላለ ልዑል ደግሞ እንደዚህ አይነት ተፈጥሮ የለውም። በቃ ያየውን አየ ነው። ከዚህ በፊትም አቤል ጋር አይታችኋል። በሆነች ነገር ተጣልተው እናቶች ናቸው ያስታረቋቸው በራሱ እንትን ማለት ነው። ልዑል ሲጀመር ነገር ይከርበታል። ለምን እንደሆነ አላውቅም። እውነት አይታችሁ ከሆነ ትንሽዬ ነገር በጣም እንትን ይልበታል። የእነሱን ጥፋት ምንም ነገር እንዳልተፈጠረ አስመስለው ነገሩን ሙሉ አዙረው ልዑልን ይወቅሱታል። እንደ ደህና ሰው ቢሆኑ አሁን እነሱ አቤልም ሆነ እንትናም ያንን የያዙትን ስራ ትተው አሁን የገባበትን እንትን ማገዝ ይችሉ ነበር። እነሱ ግን ከማገዝ ይልቅ በነገር ልጁን በነገር እየጠመዱ ሌላ ሴራ፣ ሌላ እንትን፣ ሌላ ችግር ውስጥ ነው የከተቱት። እነሱ የራሳቸው ጉዳይ ነው። ምክንያቱም ሁለታቸው በደንብ እንትን ሲላቸው ይቅርታ ይባባላሉ። እዚህ መሀል ደግሞ ልዑልን እንደዚህ ማድረግ ግን ተገቢ ነው ብዬ አላስብም። እንግዲህ የኤልሳ ጉዳይ ደግሞ እንግዲህ አንዲ ዚናት እያሉ እስካሁን ድረስ ስለ ኤልሳ ምንም አይነት ነገር አላገኘም። ልዑልም አሁንም ቢሆን እየፈለገ ነው። አባቷንም እንደዛው። አባቷ እንኳን ከሰፈር አለ። አንዳንዶች ደግሞ ሳምንት ሆኖታል። የማንኛው ትክክለኛ መረጃ እንደሆነ ራሱ ልዑልም እየተወዛገበ ነው ያለው። እንግዲህ ያው ሲጀመር ስልኩን ስላጠፋበት ነው እንጂ የኤልሳ አባት እንኳን ከልዑል ጋር ምንም አይነት እንትን አይለውም። እንደውም ልዑል ለዛኛው ሰውዬ በጣም ያግዘዋል። አሁን ላይ በምን ውስጥ እንደገባ ስላልታወቀ ነው። እርግጠኛ ነኝ ከነገ ዘወይ ዛሬ ምን አላት እንግዲህ እስኪ ምን እንደሚመጣ እናያለን። ብቻ ስለ ኤልሳ ደግሞ ምን እንደምንሰማ እንግዲህ። በዚህ በኩል ግን ኤፍሬም የተባለ ሰውዬ ይህን ሁሉ ሴራ እያሴራ ያለ ኤፍሬም የተባለ ሰው ይመስለኛል። ከልዑል ምን እንደሚፈልግ አላውቅም። ብዙ ነገሮች እየሰራ እያስመሰለ ሲኖር ከርሟል። አሁን ደግሞ የተረሳ ነገር እያመጣ ይሄንን ሴራ የሚያሴረው ኤፍሬም ይመስለኛል። አሁን ልዑል በደንብ አድርጎ የሚያግዘው ሰው፣ ታማኝ ሰው፣ ከሱ ጋር የሚሰሩት ከካሜራ ጀርባ ያሉትን በደንብ አድርጎ ታማኝ መሆናቸውን እንትና አረጋግጠው ብዙዎቻቸው ገንዘብ ሲሰጣቸው እሺ ብለው የሚስማሙ ናቸው። እኔ እግዚአብሔር ነው የምላችሁ። በጣም ብዙ ልጆች እያየው ስለሆነ ነው። ልዑልን አሳልፈው እንዳይሰጡት ነው መፈራለት። አሁን የኤፍሬም የተባለው ሰውዬም እነዚህ ልጆች ቢያገኝ ስለ ልዑል ያለምንም እንትን አሳልፈው ነው የሚሰጡት እና ልዑል ደግሞ ከነዚህ መጠንቀቅ አለበት። አሁን እነዚህኞቹ ከሚጨቃጨቁ አቤልና ዘላለም እዚህ ጋር መጥተው ልዑልን ቢያግዙት አሪፍ ነበር። እነሱ አንዴ ጠበቃን ቀጥሬ እንትን እልሃለሁ አንዴ እንትን እያሉ ከነሱ የማይጠበቅ ነገር ስንት ተመልካች ያላቸው ሰዎች ናቸው። እንግዲህ የእውነት ይህን ሁሉ እንትና 100,000 ተከታይ አለው። ማነው ልዑልም 200,000 ቀላል ሰው አይደለም። እንግዲህ እናንተ አስቡት 200,000 ሰው እያያቸው እነሱ ልክ እንደ እንትን ሲጣሉ እኔ በእነሱ ቦታ አፈርኩ የእውነት። እና እንደ እንትን ከፈለጉ መጥተው ልዑልን ያግዙት። ከዛ ውጭ ልዑል ምንም ነገር አላጠፋም። ዘላለምና አቤል እንዲጣሉ ልዑል ምንም ያደረገው ነገር የለም። ትክክለኛውን ፍርድ ነው የፈረደው።
አንተ ነህ ጥፋተኛ። መጀመሪያ ፋይሉን እንትን ከማለት በፊት እንትኑን የጀመረው አቤል ስለሆነ አቤልን አናግረህ አብራችሁ እንትን ማለት ትችሉ ነበር። ግን አንተም በራስህ እንትን እሱም በራሱ ሂዳችሁ እዚህ ጋር በመሀል የምትጎዳው እንግዲህ ባለእንትኖቹ ናቸው። ስለዚህ ማንም ሰው አይጎዳም። ያው ሁለቱም በልህ ተያይዘው እንግዲህ ብቻ ነገሩን ሁሉ አዙረው አዙረው ልዑል ላይ እንትን ብለውታል። ማንም ሰው አይሰማቸውም እባክሽ። ልዑል አይሰማቸውም። አሁን ማናቸውንም አይሰማቸውም። እሱ ለራሱ ችግር ላይ ነው። አሁን ዛሬ ነገ አገኘዋት ህፃኑ ልጅ በምን አይነት ሁኔታ ይሁን አቶ መኮንንም እንዴ በምን ሁኔታ ይሁን መኮንን ማን? አረ ሶሪ የኤልሳ አባት ስሙ ጠፋብኝ እናንተ። መኮንን ነው። አሁንማ ስለቆየ ስሙም ራሱ ጠፋብኝ። ኤልሳ ግን አፌ አትጠፋብኝም። እና ኤፍሬም የተባለውም ሰውዬ እንግዲህ እሱም ሊሆን ይችላል ይህን ሁሉ ሴራ እያሴረ ያለው እንግዲህ ተልካም ሊሆን ይችላል። ይቺ ኤልሳ የተባለች ሴትዮ ልዑልን የምታደክመው ብቻ እሷ ተገኝታ መጨረሻውን ያሳየን። የእውነት ልዑል የሚያርፍበት ቀን ይናፍቀኝ። በየጊዜው እየመጡ አዳዲስ አጀንዳ እያመጡ ሌላ ችግር ከሚፈጥሩ ልዑልን እንዲያግዙት ነው እኛ የምንፈልገው። እና ለማንኛውም እንግዲህ ሁለታቸው አቤልና ዘላለም እንግዲህ ምን እንደገባባቸው አላውቅም። ነገሩን ሁሉ እያዞሩ ነው ወደ ልዑል ማለት ነው። ልዑል የራሱን ስራ እየሰራ ነው። ከነገራችን ላይ ልዑላችንን ኤልሳን አግኝቷታል። የኛ ጀግና እንግዲህ ከልዑል ምንም አይነት ነገር እንደማያመልጥ ታውቃላችሁ። ሴትየዋ ነግሬያችኋለሁ። ቀን ላይ እዚህ ቦታ ናት ብላ እንትን ብያት ምናምን ብላ ደውላለት ብያችሁ ነበረ። ያው እኔም ትንሽ ትንሹ ነግሬያችኋለሁ። አብዛኞቻችሁ እንዴት አንቺ አወቅሽ እሱ እንትን ሳይል ምናምን ትላላችሁ። እኔ ኦልሬዲ ሳላቅ ዝም ብዬ መጥቼ አላወራችሁም። ያው እያያችሁ ነው። አስቴር ውሸቷን ነው ምናምን ለምትሉ ሰዎች ደግሞ እኔ ባወራሁት ወይ ማታ ወይ የሆነ ሰዓት ደግሞ ራሱ ትክክለኛውን እንትን ይነግራችኋል። ምንም አለ ምንም ተገኝታለች። እንግዲህ እሱ እንዳልጠበቀው ነገር ሁና ነው እንግዲህ ያለችው። የእጇን ያገኘችው። እኔ ለእሷ ሴት ናት፣ ግን ሴትን ብትሆን አንዳንዴ ሰው ለእሷ ብሎ ሲለማመጣት ልዑልን የመሰለ ሰው አስቡት። ልዑልን እሱ ለምኖ እንደዛ እንትን ሲላት እምቢ ብላ ምን አይነት ሰው ጋር እንደጣላት ተመልከቱ። ቢያንስ አሁን ከልጇ ጋር አንድ ላይ ከሆኑ በቀጣይ ደግሞ ምን እንደሚፈጠር ይሄ ነገር ኤፍሬም ሊኖርበት ይችላል። ብቻ አላቅም። ኦልሬዲ እሷ ከተገኘች በኋላ ልዑል እንኳን በትንሹ ይረጋጋል ብዬ አስባለሁ። እሷ የሆነ ነገር አድርጓት ይሆን? በጣም ብዙ ነገር ሲያስብ ነበረ። እሷም እንግዲህ የሆነችውን ጎዳና ላይ የወጣችበትን ሁሉንም ነገር ነግረዋለች። ሙሉውን ቪዲዮ ደግሞ የራሱ ቻናል ላይ ገብታችሁ ማየት ትችላላችሁ። የልዑል ቻናል ላይ ማለት ነው ተለቋል ቪዲዮ። ያው ኦልሬዲም እሷም ልዑል ጋር ከዚህ በፊትም ተናግራለች። ላንተ ስል ብዙ ነገር አደርጋለሁ አንተን እንዳይጎዱህ በማለት እኔ እየተጎዳው አንተን ምናምን እያለች ነበር በፊትም። ግን ደግሞ ለልዑል ብላ ሳይሆን እሷ ራሱ ጥቅመኛ ስለሆነች ነው እሱ ያኛውን የሄደችው። ስለዚህ ምንም አለ ምንም የትን ፍጩ ዱቄቱን አምጪው ነው። እሷ መገኘቷ ደስ ብሎኛል። ልዑልን ችግር ውስጥ ከሚከቱት አንዴ እዚህ ቦታ ናት አንዴ እዚህ ናት እያሉ እሱን አሳሩን እንትን ከሚሉት ቢያንስ ተገንታ አይኗን ካየ ካሁን በኋላ አባቷ ደግሞ በምን አይነት ሁኔታ እንዳለ አባቷንም እንደምንም አድርጎ ፈልጎ አግኝቶ ከዛ በኋላ ነገሩ ያልቃል ማለት ነው። ይሄ ፍቅረኛ የተባለው ሰውዬ ካልወደዳት መተው
ሰውን ልጅ በዚህ ልክ ማንገላታት፣ በዚህ ልክ ለሰው ልጅ ጥላቻ ማሳየት እኔ ተገቢ ነው ብዬ አላስብም። አንደኛ ነገር ሴት ልጅ አይዘንባችሁ። የእውነት ሴት ልጅ ስታዝንባችሁ ብዙ ነገሮች እንትን አሉና የኛ ሰው ደግሞ አብዛኛው ጊዜ አሁን ላይ ያለበትን እንጂ ነገ ጠዋት ምን ይደርስብኛል ብሎ አያስብም። እና ለዛም ይመስለኛል በተደጋጋሚ እንደዚህ አይነት ነገሮች የሚከሰቱት። ያው ከአሁን በኋላ የራሷን ምርጫ ትመርጣለች ኤልሳም ከምትፈልገው። መቼም አሁን አይኗ እውር ካልሆነ በስተቀር ተመልሳ እዛኛው ሰውዬ ትሄዳለች ብዬ አላስብም። ቢያስገድዳትም ምን ቢያስፈራራትም የራሷን ህይወት ከአባቷ ጋር ልጇን ይዛ መኖር ትችላለች። ገና ወጣት ናት፣ መስራት ትችላለች። ደግሞ አባቷ ያለው ነው፣ ለሰውም ያግዛል እንኳን ለነሱ ቀርቶ እና ምንም ይሄን ያክል የተቸገሩበት እንትን የለም። ጎዳና ላይ የሚያስወጣ ነገር የለም። ያላቸውን መስራት ይችላሉ። ያው እንግዲህ እግዚአብሔር ይመስገን እሷ መገኘቷ ደስ ብሎኛል። ለልዑል ሌላ ምንም ልላችሁ አልችልም። ብዙ ነገሮች እያሰብን እኔ ስንት ነገር አሰብኩ። ኤፍሬም የተባለው ሰውዬ የሆነ ነገር እንዳያደርገው ልዑልን እያልኩ በቃ የሆነ ቀኑን ሙሉ ሳስብ ነው የዋልኩት። አሁን ደግሞ ጥሩ ነገር ስሰማ ደስ አለኝ። ተገኘች ሲባል ማለት ነው። ያው እኔ ለልዑል ነው ለሌላ ነገር አይደለም። አባቷንም እግዚአብሔር ይጠብቀው። በምን አይነት ሁኔታ እንዳለ እንግዲህ ስለሱ ስላልታወቀ ያው ኦልሬዲ ልዑል ነገሮችን ካጣራ በኋላ እሱንም ያለበትን ሁኔታ የሚያሳያችሁ ይሆናል እንግዲህ እየተከታተለ። ለዛሬው ግን ኤልሳን ማግኘቱ ትልቅ ነገር ነው። እንግዲህ ከዚህ በኋላ ደግሞ ምን ይፈጠራል የሚለውን አብረን እናያለን። ለማንኛውም የምወዳችሁ ቪዲዮ ላይክ አድርጉ ጋይስ። የእውነት ልዑል ራሱ ስንት ቀን ነገራችሁ። ኧረ በስመ አብ ላይክ አድርጉ እያለ ከተቻላችሁ ላይክ እያደረጋችሁ ግቡ። ስትጀምሩ በላይክ ጀምሩ። በተረፈ ሰላማችሁ ይብዛልኝ እያልኩ የዛሬው ቪዲዮ ይመስላል። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እና ፍቅር እያምጣልን እያለን እንወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ።